ጤና ይስጥልን ቤተሰቦች፣ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬም የመካከለኛው ምስራቅ ጉዳይ እጅግ ውስብስብ እየሆነ ቀጥሏል። እናንተ ላይክ ሰብስክራይብ ሼር አድርጉ፣ የተለያዩ ሀሳቦችን አጋሩ፣ ምላሽ ሰጣችኋለሁ። በእርግጥም ዓለም ላይ ምን ተፈጠረ፣ በተለይም ደግሞ መካከለኛው ምስራቅ ላይ ምንድነው የተፈጠረው የሚለውን ነግራችኋለሁ። ከዛ ውጭም ደግሞ የትኛውንም አይነት ጥያቄ ጠይቁ፣ በተቻለ ይመለሳል። ከዛ ውጭም እንግዲህ እናንተም ላይክ ሰብስክራይብ ሼር ስለምታደርጉ ያበረታታችሁ እዚህ ስላደረሳችሁኝ እጅጉን አመሰግናችኋለሁ። እንደነ ቢፌር ያሉ ወንድሞቻችንም እንደዚሁ አመስግኑ፣ የተለያዩ ሀሳቦችንም ስጧቸው፣ አበረታቷቸው። ሁላችሁም እኔን አምናችሁ እዚህ እንግዲህ አብራችሁ ኮመንት ስለምታደርጉ፣ አብራችሁ የተለያዩ ጥያቄዎችን ስለምትመልሱ፣ የተለያዩ ሊንኮችን ጭምር ስለምትልኩ እጅጉን ነው የማመሰግናችሁ። እንግዲህ አሜሪካና ኢራን በድጋሜ ውጥረት ውስጥ ከገቡ ያው እንደምታውቁት ሐሙስ ለአርብ አርብ ለቅዳሜ ብቻ ነበረ ውጥረት ያልነበረው። ልክ እንግዲህ ሳምንቱን ሊሞላ ጥቂት ጊዜ ነው የቀራቸውና እነዚህ አገራት የገቡበት ውጥረት እጅግ ከባድ ነው። እርስ በርስ መጠቃቃታቸው ብቻ አይደለም፣ የሕክምና ተቋማት የካንሰር ሕክምና ተቋማት ሳይቀር እስከ መመታትም ደርሷልና በጣም ፈታኝ የሆኑ ጊዜያት ዓለም እያሳለፈች እንደሆነ እየተነገረ ይገኛል። እንግዲህ በአሜሪካና በኢራን መካከል ያለው ውጥረት ቀጥሏል ብቻ ሳይሆን ጥቃቱ መልኩን እየቀየረ አደገኛ የሆነ ሄዷል። በተለይም ደግሞ ኢራን በባህር ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን በጣም በተደጋጋሚ እየመታች ይገኛል። ያ የሆነው ደግሞ አሜሪካ በተለያዩ የኢራን የወደብ ከተሞች ላይ ወደቦች ጭምር በነ ሀርግ ሳይቀር በተለይም ደግሞ በነዚህ በነ ጋሽ ሲሪክ ጃስክ ምናምን በሚባሉ አካባቢዎች ላይ ቡሸር በሚባሉ የኒውክሌር ለሲቪል የሚውለውን የኒውክሌር ጣቢያ ጭምር እሱ አካባቢ ድረስ የሚሰነዘር ጥቃት አለና እሱን በተመለከተ ለሚደርስባት እርምጃ አጸፋዊ ጥቃት ነው እየመለሰች የሚገኘው። ይሄኛው ብዙ አገራትን እነዚህ ሀገራት ለምንድን ነው የማያቆሙት የሚል ጥያቄ እንዲያነሱ አድርጓቸዋል። ስለዚህ ኢራን በባህር ሰላጤው ሀገራት በገልፍ ሀገራት የሚገኙ የአሜሪካን ጦር ሰፈሮች ኢላማ አድርጋ መታለች። እንግዲህ ዮርዳኖስም ኩዌትም ባህሬንም ዛሬ እንግዲህ በቀጠናው ከሚገኙ ቁልፍ የአሜሪካ አጋሮችና የአሜሪካ ጦር ሰፈሮች ከሚገኙባቸው ቦታዎች መካከል ይገኛሉና እነዚህም ጥቃት ደርሶባቸዋል። ኦብቪየስሊ ብዙ ሰዎች ጥያቄ ሊያነሱ አይችሉም፣ ምክንያቱም ኢራን ጥቃት ሲሰነዘርባት አጸፋ እንደምትሰጥ ይታወቃልና እንዲያውም ወደ 5 እና 6 የሚሆኑ አገራትን አት ሴም ታይም ጥቃት ስትሰነዘር ይታወቃል ከዚህ በፊት ኢራን። ስለዚህ ሁኔታዎች በዛ ልክ አስቸጋሪ መሆናቸውን ለመገመት አያዳግተም። ሰው ፕሬዚዳንት ዶናልድ ትራምፕም እንግዲህ በኢራን ላይ የሚወስዱት እርምጃ ከጊዜ ወደ ጊዜ መልኩን እየቀየረ አደገኛ የሆነ በመምጣቱ ጭምር ነው እንደዚህ አይነት ችግሮች የተፈጠሩት። ስለዚህ ዮርዳኖስ፣ ኩዌትና ባህሬንን ጨምሮ አልፎ አልፎና ካታር የሚመታሉ። ግልጽ በሆነ መንገድ ግን እነዚህ 3 ሀገራት በጣም በተደጋጋሚ ይመታሉ። ስለዚህ ኢራን በራሷ አሜሪካ ለምትፈጽምብን ጥቃት አጸፋዊ ምላሽ የሚሆን በእነዚህ ሀገራት ላይ ሁልጊዜም ቢሆን ጥቃት ሰነዝራለሁ በሚል በግልጽ አቋሟን እያራመደች ይገኛል። የሆነውም ይሄ ነው። የኢራን ጦር ሌሊት ላይ እንግዲህ ጥቃት በፈጸመበት አጋጣሚ ዮርዳኖስ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን የግንኙነት ወይም ደግሞ የኮሚኒኬሽን ሲስተምስ የሚባሉትን የነዳጅ ማጠራቀሚያዎችን ወይም ማከማቻዎችን ጨምሮ የተለያዩ ኢላማዎችን መታለች። ታስኒም ኒውስ ነው ያስነበበው። ስለዚህ እነዚህ ሀገራት በእርግጥም ጦርነቱን ሊያቆሙት እንደማይችሉ ማሳያም ሆኖ ተመዝግበዋል። የዮርዳኖስ ውስጥ ኢላማ ከተደረጉት ስፍራዎች መካከል እንግዲህ በጣም ወሳኝ እንደሆነ የሚነገረው የአልአዝራቅ የተሰኘው ጦር ሰፈር በተለይ አየር ኃይሉ በስፋት ይጠቀምበታል። ይሄ ነው በዋነኝነት እንግዲህ ቦታውም እንደሚታወቀው የአንታይ ኤር ዲፌንስ ሲስተም ያለው ነው ወይም ደግሞ ከዛ ውጭም የተለያዩ የኮሚኒኬሽን ስርዓቶችን የያዘ መግባቢያዎችን ማለት ነው። የተለያዩ በጣም ግዙፍ የሆኑ ቴክኖሎጂዎችን እየታጠቀ ነው። እዛ አካባቢ የሚደረጉ እንቅስቃሴዎችን ለመቆጣጠር የሚጠቀሙበት ነው። አብዮታዊ ዘቡ ነው ይሄን ያለው እንግዲህ IRGC ማለት ነው። በኩዌትም በነገራችን ላይ ዮርዳኖስ ውስጥ እንግዲህ እንደነገርኳቸው አልአዝራቅ የተባለው የጦር ሰፈር ላይ የተሰነዘረ ጥቃት ነው። ኩዌት ላይ ደግሞ አሊ ሳሌም የተሰኘ በጣም ታዋቂ የጦር ሰፈር ነው። ከዚህ ቀደም በተደጋጋሚ ሲመታ ነበረ። ዛሬም ተደግመዋል። የቅድመ ማስጠንቀቂያ ራዳር ስርዓት አለ ወይም ደግሞ ይሄ የሳይለንስ ሲስተሙ እሱም ድምጽ አሰምቷል፣ ግን ጥቃት እንደደረሰበት ይፋ ሆኗል። ኩዌት ውስጥ እንግዲህ አሊ ሳሌም በዚህ ልክ አደጋ ደርሶበታል ማለት ነው። የኢራን አብዮታዊ ዘብ ኃይል IRGC የአሜሪካ ወታደሮች ኩዌት ውስጥ የሚሰበሰቡበት ስፍራ ላይ ጥቃት ማድረሱንም ጥቃቱ እንግዲህ የተፈጸመው ሚሳይልና ድሮን በመጠቀም እንደሆነ ከማሳወቁም ባሻገር
አሜሪካ በየትኛውም ሁኔታ ለምትፈጽመው ጥቃትና ለምታደርሰው እያንዳንዱ ችግር ቀውስ ሁሉ ምላሽ መስጠት አለብን በሚል ነው አቋማቸውን ያስቀመጡት። ከዛ ውጭ እንግዲህ አሜሪካ ረቡዕ በሙሉ በኢራን በርካታ አካባቢዎች ላይ በመላ ኢራን የተባለው ስራውት ካንትሪ የተለያዩ ጥቃቶችን መሰንዘሯን ተከትሎ ለ6 ሰዓታት የቆየ ነው። ትንሽ ረዘም ያለ ነውና እሱ ትንሽ አስቸጋሪ ሆኗል። ለ90 ደቂቃ ቀን ላይ እኩለ ቀን ትናንት እንደምታስታውሱት ጥቃት ተፈጽሞ ነበረ። ሌሊት ደግሞ 6 ሰዓታትን የፈጀ ጥቃት ተሰንዝሯል። ስለዚህ እንደዚህ አይነት ነገሮች በሁለቱ ሀገራት መካከል ያለውን ሰጥ አገባ መልኩን እየቀየረ ሊሄድ እንደሚችል ማሳያ ነው። በተለይ ፕሬዚዳንት ዶናልድ ትራምፕ ኢራን አደብ መግዛት አለባት፣ ያ የማይሆን ከሆነ እጅግ አስቸጋሪ ጥቃት ይሰነዝርባታል በሚል ሲዝቱ ነበረ። የሆነ ያለውም እንደዛ ነው። ግን አንዳንድ ነገሮች ደግሞ በፕሬዚዳንት ዶናልድ ትራምፕ ዛቻም ብቻ ሳይሆን በሁሉም አጋጣሚ የአሜሪካ ፖለቲከኞች ኮንግረሱ ሊፈቅድም ይገባል የሚል ሀሳብ አለ። ሜንሽን የሚደራረጉትም ነገር ይኸው የጦርነት ነውና ትራምፕ ኢራን ሁሉን ነገር እርግፍ አድርጋ መተው አለባት፣ እጅ መስጠት አለባት የሚል አይነት አቋማቸውን ነው እያራመዱት። ይህ ደግሞ ተቀባይነት የለውም። ፕሬዚዳንት ትራምፕ ኢራን ባህሪዋን ማስተካከል አለባት፣ ሚስ ቤሄቭ ሆናለች የሚል ሀሳብ ነው የሰጡት። እንግዲህ ይህን ካስተነቀቁ በኋላ የአሜሪካ ጦር ወዲያውኑ ጥቃት መሰንዘሩም ሌሊቱን ማለት ነው ትንሽ በርካቶች ጥያቄ እንዲያነሱ በፕሬዚዳንት ዶናልድ ትራምፕ በእርቅ ሂደታቸው ላይ ወይም ደግሞ ፍላጎት አላቸው ወይ የሚለውንም ሀሳብ ለማንሳት በግልጽ አስቀምጠዋል። በሆርሙዝ ሰርጥ ላይ የሚያልፉ መርከቦች ጉዞ አደጋ ላይ ነው ይታወቃል። አደጋ ላይ የወደቀውም እንግዲህ በሁለቱም ኃይሎች ነው፣ በአሜሪካም ነው በኢራንም ነው። አሜሪካ በላይ በኩል አለች፣ ኢራን በታች በኩል አለች። ስለዚህ ሆርሙዝ በተወሰነ አጋጣሚ ጫና ውስጥ ገብቶ ሊቀጥል እንደሚችል ግልጽ ነው። ለ90 ደቂቃ የቆየ አዲስ ዙር ጥቃት በይሄ ግሬተር ትኑብ በሚባለው በታላቁ ትኑብ የኢራን ባህር ዳርቻ ማለት ነው እሱ ላይ የክሩዝ ባሊስቲክ ሚሳይል ጥቃት መሰንዘሩን እናስታውሳለንና ትናንት በ90 ደቂቃው ዘመቻ ላይ እሱን ተከትሎ የመጣ ጦስ ነው። እንግዲህ ኢራንም እንደምታውቁት ጥቃት ሲሰነዘርባት በተለያዩ አካባቢዎች ላይ እሷም እንደዚሁ የማስጠንቀቂያ ሳትሰጥ ጭምር ነው የምትተኩሰውና እንደዚህ አይነት ነገሮች ኦፍ ኮርስ ፕሬዚዳንት ዶናልድ ትራምፕ ብዙ እንዳልሰሩበት ወይም ደግሞ ጦርነቱን የማስቀጠል ህልም እንዳላቸው ብቻ ነው የሚያሳየው ማለት ነው። በተለይ ደግሞ አሁን እስራኤልና ኢራን ወደዚህ ጉዳይ ሊገቡ የሚችሉበት እድል እየመጣ ይገኛል። በተለይም ደግሞ ጄዲ ቫንስ እስራኤል እንግዲህ በአሜሪካ ፖለቲከኞች መካከል የተለያዩ መከፋፈሎች እንዳሉ የጠቆመ ሀሳብ ነው የሰጡት። ምክንያቱም ጦርነቱ እንዲቀጥል ትፈልጋለች እስራኤል። ስለዚህ በአሜሪካ ፖለቲካ ውስጥ ደግሞ ቷርት የሚያደርጉ የኢራንን ፖለቲካ ወይም ደግሞ በተለየ መንገድ ለማየት የሚፈልጉ አንዳንድ ፖለቲከኞች ከአሜሪካ መንግስት ጋር ከነ ፕሬዚዳንት ዶናልድ ትራምፕ ጋራ ጫና ውስጥ እንዲገቡ አድርጓል ወይም ደግሞ ሰጥ አገባውን በዛ መንገድ አድርጉታል እና መፍትሄ አልባ ሊሆን ይችላል የሚል ጥያቄ አዘል መልእክት ነው ያስተላለፉት ጄዲ ቫንስ። ስለዚህ ጄዲ ቫንስ እስራኤልን ተሳድበዋል ማለት እንችላለን። እስላሚስት እስራኤል ኤፈርት ቱዋርድ ፒስ ቶክስ ዊዝ ኢራን የሚል መረጃ ነው የተመለከት ነው። ያ ማለት ኢራን የተለያዩ ድርድሮች ከአሜሪካ ጋር እያደረገች ባለችበት ሰዓት የእስራኤል ፖለቲከኞች ይህን ጉዳይ ጫና ውስጥ እያስገቡ ይገኛሉ። ስለዚህ ይሄ ልክ አይደለም የሚል ሀሳብ ነው የሰጡትና በተለይም ደግሞ ጄዲ ቫንስ በጆ ራገን ፖድካስት ላይ ቀርቦ ነው you have seen this very discreet extremely well funded campaign to try to drill the negotiation and try to drill the deal የሚል ሀሳብ ነው የተሰጠውና እንግዲህ የእስራኤል ፖለቲከኞች ስምምነቱ በትክክል እንዳይተገበር ዲል እንዳይኖር ስምምነት እንዳይደረግ የተለያዩ ጥረቶችን እያደረጉ ነው። ያ ኦቪየስ ነው፣ ሁሉም ሰው የሚያውቀው ነው በሚል ሀሳብ ነው የሰጡት። እንግዲህ a bunch of people who have quite literally been paid by a former Trump campaign person who was himself paid by certain elements within the Israel government and those people are attacking me viciously የሚል ሀሳብ አለ። በፕሬዚዳንት በእስራኤል ውስጥ የሚገኙ ፖለቲከኞች ፕሬዚዳንት ዶናልድ ትራምፕን እንደዚሁ ጫና ውስጥ ያስገቧቸዋል። ከዛም በተለያየ የምርጫ ካምፔን ውስጥም ጫና የነበራቸው ሰዎች እንደዚሁ በተለየ አጋጣሚ እነሱም ጫና ለመፍጠር ይሞክራሉ። ፕሬዚዳንት ዶናልድ ትራምፕን የሚናገሩት ሁሉ እኔንም ተመልሰው እየተናገሩኝ ይገኛል። ስለዚህ ሁኔታው እዚህም እዛም ያለ ይመስላል። ግን እነዚህ ኃይላት
በእርግጥም እኛ ላይ ጫና ለመፍጠር ይሞክራሉ በሚል ጄዲ ቫንስ እስራኤል ፖለቲከኞች ለመናገር መሞከራቸው በእርግጥም በእነዚህ ሀገራት መካከል ያለውን ፖለቲካዊ አለመግባባት ጠቋሚ ሊያደርገው ይችላል። ግን ብዙ ሰዎች እንደሚያስቀምጡት ከሆነ በእስራኤል ፖለቲከኞች መካከል በራሱ ይሄ ጉዳይ የኢራንን ጦርነት የሚይዙበትን መንገድ ለማስተካከል በተለያየ መንገድ ይሞክራሉ። ግን ያልተሳካበትን ሁኔታ ማየት ተችሏልና አንዳንድ ነገሮችን ምናልባትም ከዚህ አንጻር ለይቶ ማየት እንደሚያስፈልግ ጠቋሚ ነው ተብሏል። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ቢሆን በኢራን ላይ ያልጨረሱት በራሳቸው የቤት ስራ አለ። እሱን የቤት ስራ ለመጨረስ አጋጣሚዎችን መጠበቅም ብቻ ሳይሆን የእስራኤልን ፖለቲከኞችንም ሀሳብ ግምት ውስጥ ማስገባትም ብቻ ሳይሆን በራሳቸው መንገድ ይራመዳሉ የሚል ሀሳብ ነው የተሰጠው። ስለዚህ እስራኤልና እንደዚሁ ደግሞ የእስራኤል የአሜሪካ ፖለቲከኞች ጫና ውስጥ መግባታቸውን የሚጠቁም መረጃ እንዲወጣ በዚሁ ለማሳየት ያህል ነው። እና ብዙ ሰዎች የሚያስቀምጡት ነገር ይሄኛው በምን ሁኔታ በምን አጋጣሚ በጆ ሬገን ፖድካስት ላይ ቀረበ የሚለውም ጥያቄ እየተነሳበት ይገኛል። ኩዌት በተደጋጋሚ አሁንም ጥቃት እየደረሰባት ይገኛል። ምክንያቱም እንግዲህ እስራኤል አንዳንድ ሁኔታዎችን በመካከለኛው ምስራቅ ለማወሳሰብ በምትሞክርበት ሰዓት ብዙ ሂደቶች እዚህም እዛም የሚረግጡ ነገሮች አሉና ይሄ ትንሽ የቢዝነስ የሚመስል ነገር አለ። ኢራን እንግዲህ ብዙ ነገሮችን አልፍ እያልኩ ነው የምነግራችሁ ተመልካቾቻችን። ኢራን እስራኤል አሜሪካ የፈጸመችውን ጥቃት አውግዛለች። አሜሪካ እንግዲህ ጥቃት የፈጸመችው በካንሰር ሆስፒታል አቅራቢያ መሆኑ ነው። በተወሰነ እንግዲህ ትንሽ ኢራንን እያበሳጫት የሚገኘው አካሄዱም ልክ አይደለም በሚል በትክክልም ጫና ለማሳደር እየሞከረች የሚገኘውና አንዳንድ ሁኔታዎች እንግዲህ በተለይም ደግሞ እዛ ላይ የሚታከሙ ሰዎች የካንሰር ህሙማን ሆስፒታል ነው። እዛ ላይ እንግዲህ የተፈጸመ ጥቃት ማለትም አቅራቢያው ላይ ነው። ባርባሪክ አታክ ብለውታል። ሰዎች ወጥተዋል። እንግዲህ በሳውዝ ዌስት በአገሪቱ ደቡባዊ ምዕራብ አካባቢ የተፈጸመ ጥቃት ነውና እዛው አካባቢ ላይ በተሰነዘረው ጥቃት አማካኝነት ሰዎች ከሆስፒታሉ እንዲወጡም ተደርገዋልና ትንሽ አስቸጋሪ ነው። ይሄኛው እንግዲህ ብዙ ነገሮችን ያስታውሰናል። ስለዚህ እስራኤል ከዚህ በፊት በሄልዝ ኬር ወይም ደግሞ በጤና ጣቢያ ፋሲሊቲዎች ላይ የምትፈጽመውን ጥቃት የደገመ ነው የሚል ጥያቄ ነው ያነሱት። በእስማኤል እንግዲህ ባጋይ ናቸው በኤክሳቸው ላይ ይህን ጽሁፍ ያስቀመጡት። ሲናት እንግዲህ 211 የሚሆኑ ታማሚዎች እየታከሙ ባሉበት በተለይም ኬሞትራፒ የሚባለው ከቦታው እንዲወጡ ተደርገዋል። ና ይሄኛው በተወሰነ አሜሪካ ፈታኝ ጊዜያትን ዓለም ታሳልፍ አድርጋለች በሚል ትችቱ በርትቶባታል። ያም ሆኖ እንግዲህ እጅግ በርካታ ቁጥር ያላቸው የኢራን ፖለቲከኞች አሁንም እርምጃ በእስራኤል ላይ በአሜሪካ ላይ መወሰድ አለበት የሚል ሀሳብ ነው የተሰጠው። ምናልባትም በአሜሪካና በእስራኤል ፖለቲከኞች መካከል ግን ግልጽ የሆነ የፖለቲካ ልዩነት እንዳለ የሚጠቁሙ መረጃዎች አሁንም እየወጡ ነው። ምክንያቱም ቀደም ሲል እንደነገርኳችሁ ጄዲ ቫንስ ይህን ድርድር ተዋርት በማድረግ ይህን ድርድር እንዳይሳካ በማድረግ የተለያዩ ስራዎችን እየሰራች የምትገኘው እስራኤል ራሷ ናት የሚል ሀሳብ ሰጥተዋል። ይሄ ከምን መጣ የሚባል አይደለም። እነሱ እንግዲህ መረጃው አላቸው። በተለያየ አጋጣሚ አብረው የሚሰሩ ናቸው፣ የሚተዋወቁ ናቸውና ይህን ተከትሎ የተነሳው ሀሳብ በእርግጥም ብዙ ሰዎች ጥያቄውን ወስደውታል። እሱም ብቻ አይደለም፣ እኔንም ይሰድቡኛል፣ ትራምፕንም ይሰድቧቸዋል፣ ማንም አልቀረለትም ካሉ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ በሚቀጥለው ሳምንት በሊንዚ ግራሃም የቀብር ስነስርዓት ላይ ይገኛሉ የሚል መረጃ ነበረ። አሁን ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዩናይትድ ስቴትስ እንደማይበሩ እንግዲህ ተነግሯል ማለት ነው። ፖስትፖን ተደርጓል። ምንድነው ተራዝሟል። የተራዘመበት ምክንያት እንግዲህ ሜሞሪያል ሰርቪሱ ላይ ሊንዚ ግራሃም እንግዲህ እንትንም ቢሆን ቤንጃሚን ኔታንያሁ ይገኛሉ ተብሎ ታስቦ ነበረ ሳተርዴይ አሁን ማለት ነው የነገው ቅዳሜ ይገኛሉ ተብሎ ታስቦ ነበረ። still until Tuesday to attend the funeral service according to Israeli media። በእርግጥ የእሳቸው የቀብር ስነ ስርዓት እስከ ማክሰኞ ይቀጥላል። ግራሃም እንግዲህ በጣም ስታንች የሆነ የእስራኤል ሳፖርተር ነበሩ። ኢራንን በመተቸትም የሚታወቁ ናቸውና ኔታንያሁ እንግዲህ called the hardline US senator a close friend and a strong supporter of the US-Israel alliance and praised his commitment to Israel's security
የሚል ሀሳብ ነው የተሰጡት። እንግዲህ ግርሃም በተለያዩ አጋጣሚዎች እንቅስቃሴ በማድረግም የሚታወቁ ነበሩ። በተለይም በዚህ በአሜሪካና እስራኤል ግንኙነት ዙሪያ ጠንካራ ግንኙነት እንዲኖራቸው በማድረግ ይታወቃሉ እና ትንሽ አስቸጋሪ ነው። ፎርመር የአሜሪካ አምባሳደር ኢራን ሚስካልኩሌትድ ትራምፕስ ሪሶልቭ የሚል ሀሳብ ሰጥተዋል። ይሄ በራሳቸው መንገድ የሚፈታ ነውና ሆርሙዝ ሰርጥ ላይ ያለው ውጥረትም እጅግ ፈታኝ ሆኖ ቀጥሏል። ፋይናል ሪዛልት ለሌለው ነገር ነው። እንግዲህ አካባቢው ላይ ያለው ነገር ትንሽ እዚህም እዛም የመርገጥ ነገሮች አሉ። እስራኤል አርሚ እንግዲህ በሐማስና በሊባኖሱ ሄዝቦላ ላይ በሚያደርጉት ጥቃት አዳዲስ ውጥረቶች የመጡ እንደሆነ የሚያሳዩ መረጃዎችንም እንደዚሁ መካከለኛው ምስራቅ ላይ ለመረዳት ይቻላል። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ቢሆን በፖለቲካው መንገድ መፍትሄ ያልተሰጠውን የመካከለኛው ምስራቅ ፖለቲካ በራሳቸው መንገድ መፍታትን ይፈልጋሉ። እንግዲህ የንጹሐን ጉዳይ በምን መንገድ ነው የሚቋጨው? ንጹሐን እስከምን ድረስ ሊቀጥሉ ወይም በዚህ ልክ ጫና ውስጥ ገብተው ሊቀጥሉ ይችላሉ የሚለው እንዳለ ሆኖ በጣም ተርስ የሆኑ አታኮችን ማየት የተለመደ ሆኗል። ቢካዝ ሁለቱም ኃይሎች የሚጠቀሙባቸው የጦር መሳሪያዎች በተለይም ደግሞ አሜሪካ እንግዲህ ከጥቃቷን እያሰፋች በደቡባዊ ኢራን እስከ ቴህራን የመድረስ አዝማሚያ አላትና የአሜሪካ ጦር ትንሽ አስቸጋሪ ሁኔታዎችን ሊፈጥርባት ይችላል በኢራን ላይ ተብሎ ይታሰባል። ግን ደግሞ ኦፕሽኖች አሉ። ኦፕሽኑ በኢራን ጋር ፖለቲካዊ ድርድር ማድረግ በቀላሉ ችግሩን እንዲፈታ ያደርጋል እንጂ እንደሚታሰበው በኢራን ላይ ጫና እያሳደሩ ኢራንን እያስፈራሩ መቀጠል ብቻ ከሆነ ብዙ ነገሮችን እንደ ማበላሸት ይቆጠራል የሚሉ ሀሳቦች የተመዘገቡ ይገኛል። ስለዚህ በጣም ፎልስ ክሌሞች እዚህም እዛም የሚነሱ አሉና እነሱን እንዴት አድርገን መፍትሄ መስጠት አለብን የሚሉ ሰዎችም እንደዚሁ ቁጥራቸው እጅግ የበዛ ነው። ሰው ከዚህ አንጻርም የፖለቲካ አውዱ አንዱ ሌላውን ፈተና ውስጥ ሊያስገባው እንደሚችል ብዙ ክላሲፋይድ የሆኑ መረጃዎችን ማግኘት ይቻላል። ስለዚህ ኢራን ዋር ሆርሙዝ ኢዝ አንብሬከብል ሬድ ላይን አዝ ዩኤስ ኤክስፐሪንስ ስትራይክ የሚል ሲኤንኤንም ይዞት የወጣ መረጃ አለ። እንግዲህ ማለት ወደ ኢራን ጥልቅ ግዛት እንግዲህ ጥቃት እያደረሰች በምትገኝበት ሰዓት አሜሪካ አሁን እነሱ ቀይ መስመራችን ሆርሙዝ ነው እንግዲህ አንብሬከብል ሬድ ላይን ሊነካ አይገባም የሚል ሀሳብ ነው የሰጡት። በአምስተኛ ቀናቸው ላይ ይህ ጦርነት ይገኛልና ስለዚህ የኢራን ፖለቲከኞችም ቢሆኑ በጉዳዩ ላይ የሚያሳዩት አቋም የዋዛ አይደለም። ስለዚህ እያንዳንዱ የፖለቲካ ኮንሰፕት የሚታየው ከአሜሪካ ፍላጎትን ብቻ ሳይሆን ከራሷ ከኢራን ፍላጎት አንጻር መሆኑንም ታሳቢ ማድረግ እንደሚጠበቅ በርካታ ሰዎች እያስቀመጡ ይገኛል። ይሄኛው በጦርነት አውድ ላይ ብቻ የሚታይ አይደለም። አንዳንድ ሁኔታዎች ከዚህ ቀደም ታይቶ በማይታወቁ ሁኔታ ከዚህ ቀደም የሰው ልጅ በታሪኩ አስተናግዷቸው የማይችሉ አንዳንድ ፈታኝ ሁኔታዎችን ለማየትም አስገዳጅ እየሆኑ በመምጣታቸው የፖለቲካ አውዱን ብቻ መመልከት በቂ አይደለም በሚል በርካቶች ሀሳብ ያነሳሉ። ግን ይሄኛው አዳዲስ ኦዲየንስ የማግኘት አዳዲስ ማለት በጦርነቱ ተሳታፊ ሆና ጉዳዩን የሚመለከቱ ሰዎች ቁጥር እንዲጨምር እያደረገ የመጣ ነውና በጣም ኢምፓክቱ ምንድን ነው የሚለውን በስፋት ማየት ስለሚያስፈልግ ነው። ስለዚህ እነ ፕሬዚዳንት ዶናልድ ትራምፕም ሆኑ እነ ሙጅተባ ኻሜኒ ወይም ደግሞ የኢራኑ ፕሬዚዳንት እነ ማሱድ ፔዜሽኪያን ሊያደርጓቸው የሚችሉ አንዳንድ ጉዳዮች አሉ። እነዚህ ጉዳዮች ደግሞ ኦብቪየስሊ የአካባቢውን ፖለቲካ ሚዛን የሚያስቱ ጫናን በጫና እንግዲህ ሰዎች እንዲወጡ ከማድረግና ከአንዳንድ የተሳሳተ የፖለቲካ ግንዛቤ አንጻር የመጡ ነገሮችን ከማጥራትም ጋር አብረው ሊታዩ ይችላሉ። ግን አስቸጋሪ የሚያደርገው የአሜሪካና የእስራኤል ፖለቲከኞች በእርግጥ መከፋፈላቸውን የሚያሳዩ ነገሮች አሉና ይሄ ጦርነት የየግላቸው ሊያደርጉት የሚችሉበት ማዝማሚያ እንደዚሁ እየተፈጠረ ነው። ያ ማለት ኢራንም የራሴ የቤት ስራ ነው በማለት እስራኤልም የራሴ የቤት ስራ ነው በማለት ራሷን እንግዲህ እያጠናከረች ያለበትን አጋጣሚ መመልከት እየቻልን ነው አሁን በአሁኑ ሰዓት ማለት ነው። ከዛ ውጭም ደግሞ እነ ፕሬዚዳንት ዶናልድ ትራምፕም በራሳቸው ነው ጥቃት እየሰነዘሩ የሚገኘውና እንዲያውም አንዱ ጥቃት ሲሰነዝር እኔ አላቅም ወደ መባባል ደርሰዋል እነዚህ ሀገራት። ስለዚህ ምንድነው የተፈጠረው የሚለው ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ሆኗል።
ግን ምንም ይሁን ምን በእነዚህ አገራት መካከል ያለው ግንኙነት እንግዲህ በጣም በተወሰነ መጠን የልዩነት ምንጮቻቸውን እየሰፋ ሊሄድ ቢችልም ግን አንዱ ሌላውን ጥሎ የማይሄዱ አገራት ናቸው እንደምታውቁትና ከዛ አንጻር ብዙ ነገሮች ይታያሉ። በርካታ አዳዲስ ነገሮችን እንግዲህ ዓለማችን ከሰሞኑ ትመለከት ትችላለች። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ አንዳንድ ጉዳዮች ላይ እርግጥ ያሉ ነገሮች ላይ ውሳኔ መስጠት አለመቻላቸውም በሁለቱ ሀገራት መካከል ያለውን ልዩነት ወታደራዊ እንጂ በሰላም የሚፈታ ነገር እንደሌለ ጠቋሚ አድርጎባቸዋል። ብዙ ጉዳዮች ግን ከዚህ አንጻር አብረው የሚታዩ ናቸው። እንግዲህ ወደ ተመልካቾቻችን በተለይም ደግሞ እነዚህ አድ ሲመጡ አታሳልፏቸው፣ ተመልከቷቸው። ምክንያቱም አስተዋጽኦ እንደማድረግ ይቆጠራልና እነዚህን ጉዳዮች እንግዲህ በተወሰነ መጠን ራፍሊ ለማሳየት ነው የሞከርኩት። በአልተመቸ ሁኔታ ውስጥ ሆኜ ነው የነገርኳችሁ። ቴንክ ዩ ቨሪ ማች